ሰላም እንዴት ናችሁ? ዩናይትዳውያን በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ወደ እናንተ ይዘን መጥተናል። ከዩናይትድ ጋር የተያዙ በርካታ ስፖርታዊ መረጃዎች እየወጡ ይገኛሉ። በተለይም እንግዲህ የብሩኖ ፈርናንዴዝን ኮንትራት በተመለከተ አዲስ ስፖርታዊ መረጃ ወጥቷል። ይህ ተጫዋች እንግዲህ በበርካታ የአውሮፓ ክለቦች እየተፈለገ ይገኛል። ዩናይትዶችም እንግዲህ የዚህን ተጫዋች ኮንትራት ለማራዘም ስራዎችን እየሰሩ ይገኛሉ። እኚህና ሌሎች ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ለብሩኖ ፈርናንዴዝ ባለፈው ግንቦት ወር የኮንትራት ማራዘሚያ አቅርበውለታል። በዚህ ኮንትራት ዙሪያ ከወኪሎቹ ጋር ንግግር እየተደረጉ ይገኛሉ። የዩናይትድ ሰዎች ብሩኖ በቡድን ውስጥ እንዲቆይ እየወተወቱ መሆኑ ሲገለጽ ጋላታሳራይን ጨምሮ በርካታ የአውሮፓ ክለቦች በሰኔና ሐምሌ ወር ላይ ለተጫዋቹ ዝውውር ዩናይትድን ጠይቋል። በቅርቡም ጋላታሳራይ ለብሩኖ በአመት ከ20 ሚሊዮን ዩሮ በላይ የሚያስገኝለትን ኮንትራት ማቅረባቸው ተገልጿል። ብሩኖ በዩናይትድ ቤት በአመት 19.5 ሚሊዮን ዩሮ የሚያስገኝ ኮንትራት ያለው ሲሆን ኢኒዮስ ደሞዙን ቀንሶ ኮንትራቱን እንዲፈርም እንደሚፈልግም ተገልጿልና ዩናይትዶች እንግዲህ ለማንቸስተር ዩናይትድ እንዳጠቃላይ የልብ ምት የሚባል ተጫዋች እንደሆነ ይታወቃልና በተለይም በትራንዚሽን ወቅት የሚጥላቸው ኳሶች ለአጥቂዎች በጣም ወሳኝ እንደሆኑ በብዙ አጋጣሚዎች መመልከት ችለናልና የብሩኖ ፈርናንዴዝ መኖር በተለይም ለማንቸስተር ዩናይትድ ያጫወት ቀለም የአንበሳውን ድርሻ እንደሚጫወት ይታወቃልና ይህ ተጫዋች በማንቸስተር ዩናይትድ ቤት እንደሚቆይ የዩናይትድ ሰዎችን በዚህ ተጫዋች ዙሪያ በተለይም ኮንትራቱን ለማራዘም ስራዎችን እንደሰሩ ነው እየተነገረ የሚገኘው። የዩናይትድ ሰዎች ብሩኖ ከጋላታሳራይ ይፋዊ ጥያቄ ከደረሰው በኋላ በውል ማራዘሚያው ዙሪያ አዲስ ንግግሮች ማድረግ ጀምሯል። የቱርኩ ክለብ የ31 ዓመቱ ፖርቹጋላዊ ኮከብ ቦነሶቹን ሳይጨምር በአመት 20 ሚሊዮን ዩሮ የሚያስገኝለትን ኮንትራት ማቅረባቸው ተገልጿል። ሆኖም ብሩኖ በዩናይትድ ቤት መቆየት የሚፈልግ ሲሆን ኮንትራቱን በዩናይትድ ለማራዘም ለመነጋገር ክፍት መሆኑም ተገልጿል። ብሩኖ በነሐሴ 2024 በፈረመው የውል ማራዘሚያ ላይ ውሉን ከ2027 በኋላ ለአንድ ዓመት የማራዘም መብትንም የያዘ እንደሆነ እየተገለጸ ይገኛልና ለብሩኖ ፈርናንዴዝ የውል ማራዘሚያ ፕሮፖዛል የተላከው ግንቦት ላይ እንደነበር ይታወቃልና የውሉን ርዝመት ደሞዝ 65 ሚሊዮን ዩሮ የውል ማፍረሻ በተመለከተ ንግግሮች እንደቀጠሉ እንደሆነ ነው እየተገለጸ የሚገኘውና ይህ ተጫዋች እንግዲህ በዩናይትድ ቤት የመቆየት ዕድሉ እጅግ ሰፊ ነው። ብሩኖ ፈርናንዴዝም ከማንቸስተር ዩናይትድ ጋር በአዲሱ ኮንትራት ዙሪያ ድርድር ላይ እንደሚገኝ እየተነገረ ይገኛል። ዩናይትዶች ይህን ተጫዋች የመልቀቅ ምንም አይነት ፍላጎት እንደሌላቸው ነው እየተነገረ የሚገኘው። ዩናይትድ ጋር በተያዘ ሌላኛው መረጃ እንግዲህ ማንቸስተር ዩናይትድ በአኒስ ዝውውር ላይ ከወደፊት ሽያጭ 50% የሚያገኝበትን ተጫዋቹን መልሶ የመግዛት የሚያስችለውን ሌሎች የሽያጭ መብቶች የሚያካትቱ አንቀጾች አካቷል። ይህንን ተጫዋች ሲሸጥና ይህ ተጫዋች እንግዲህ በቋሚ ዝውውር ስቶክ ስፖርትን የሚቀላቀል ይሆናልና እንደዚህ አይነት ታዳጊ ተስፈኛ ተጫዋቾች ምናልባት ልክ እንደ ፖል ፖግባ ያለው ሁነት እንዳይደገም ይመስላል ዩናይትዶች ቅድመ ጥንቃቄ ለማድረግ ዝግጅት እያደረጉትና 50% ሽያጭ ከተጫዋቹ የሚያገኙ ይሆናል። የተጫዋች የሚሸጥ ከሆነ ሌሎች ወሳኝ መረጃዎችን ላጋራችሁ። ማንቸስተር ዩናይትድ እንግዲህ በዚህ የውድድር ዘመን በአውሮፓ ሻምፒዮንስ ሊግ በሚያደርጋቸው ጨዋታዎች የሶስተኛ መለያውን ለመቀየር ይገደዳል ተብሏል። ለሀገር ውስጥ ውድድሮች የሚጠቀሙት የሶስተኛ መለያ የአዳዲስ አርማን የሬድ ዴቨልስ ምስልና የስናፕድራገን አርማንን ብቻ የያዘ ነው ተብሏል። ነገር ግን ክለቡ በሻምፒዮንስ ሊግ በሚጫወትበት ጊዜ ከአርማው በተጨማሪ ስናፕድራገን የሚለውን ጽሑፍ በመለያው ላይ ጨምሮ ለመጠቀም ይገደዳል ተብሏል። የሆነበት ምክንያት የዩኤፌ የትጥቅ ደንብ በመለያ ፊት ለፊት የሚቀመጥ ዋና የስፖንሰርሺፕ አርማ በመሆኑ የተመዘገቡ መለያዎች የሜዳው እና ከሜዳው ውጭና ሶስተኛ መለያ ላይ ተመሳሳይና ወጥ መሆን አለበት በሚለው ጥብቅ መመሪያ መሆኑ እየተገለጸ ይገኛልና ዩናይትድ እንግዲህ ሶስቱንም የሚጠቀማቸውን መለያ እንዳስተዋወቀ ይታወቃል። በጣም ጥሩ የሚባሉ ወይም ጥሩ የሆነ ሬቲንግ እንደተሰጣቸው ሁላችንም እናውቃለን። ሌሎች መረጃዎችን ወደ እናንተ ላጋራችሁ። ፖል ስኮልስ እንግዲህ ማንቸስተር ዩናይትድ በፕሪሚየር ሊጉ ለዋንጫ ለመፎካከር አሁንም የተሻሉ ተከላካዮች እንደሚያስፈልጉት ገልጿል። የተከላካይ መስመሩ የቡድኑ ትልቅ ክፍተት ነው ያለው ፖል ስኮልስ ማንቸስተር ዩናይትድ ፕሪሚየር ሊጉን ለማሸነፍ የሚያስችል ጥራት ያለው ተከላካይ መስመር የለውም ሲል ተናግሯል። ስለ ማንቸስተር ዩናይትድ ተከላካዮች ያነሳው ስኮልስ በየሳምንቱ
የምተማመንበት የመሃል ተከላካዮች ያስፈልጉናል። አሁን ላይ የማጉዌር የጉዳት ስጋቶች ማሳየት ጀምሯል። ሊዛንድሮ ማርቲኔዝ በእርግጥ ከጉዳት ነፃ በሚሆንበት ጊዜ ጥሩ ተጫዋች ቢሆንም የፊትነስ ችግር አለበት ሲል ተናግሯል። ሌኒዮሮ እንዲሁ ባለፉት 2 ዓመታት ሲቸገር ነበር። የፕሪሚየር ሊጉ ደረጃ ከሱ አቅም በላይ የሆነ ይመስላል። ነገር ግን በዚህ የውድድር ዘመን የተሻለ ብቃት ያሳያል ብለን ተስፋ እናደርጋለን ሲል ነው እንግዲህ የቀድሞ አንጋፋ ድንቅ የሆነ ተጫዋች የሆነው ፖል ስኮልስ እየተናገረውና የማንቸስተር ዩናይትድ የመሃል ክፍልን በተመለከተ ዩናይትዶች በርካታ አማራጮችን አሁንም እየተመለከቱ እንዳሉ ነው እየተነገረ የሚገኘውና የሚሳካ ከሆነ ዩናይትዶች አሁንም ቢሆን እንግዲህ የኦርሊን ቹዋሚኒና የካማቪንጋን ሁኔታ ጎን ለጎን እየተመለከቱት ይገኛሉ። ነገር ግን ዛሬ የሚወጣው መረጃ እንደሚያመላክተው ከሆነ ላሚን ካማራ የሚባለውን ተጫዋች ከሞናኮ ለማስፈረም ፍላጎት እንዳላቸውና ከተጫዋቹ ዝውውር እንግዲህ 51.2 ሚሊዮን ፓውንድ አካባቢ እንደሚጠየቁ ነው እየተገለጸ የሚገኘው። ሞናኮዎች ወደዛ አካባቢ ነው የገመቱትና 21 ዓመቱ ሲሆን እንግዲህ በሴኔጋል ብሔራዊ ቡድንም ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ታዲያ ማንቸስተር ዩናይትዶች እዚህን ተጫዋች ሁኔታ በቅርበት እየተከታተሉት ነው። ዩናይትዶች በዚህ ዝውውር የሚገፉበት ከሆነ ሞናኮዎች እስከ 50 ሚሊዮን ፓውንድ ድረስ ከተጫዋቹ ዝውውር የሚጠይቁበት እድል እንዳለ እየተገለጸ ይገኛልና አሁንም ቢሆን በመሃል ክፍል ላይ ዩናይትዶች መስተካከል እንዳለባቸውና ይህንን ነገር ደግሞ ማይክል ካሪክም አሳውቋል። እየጎተጎታቸው ይገኛል። እንግዲህ የማንቸስተር ዩናይትድ የበላይ አመራሮች አዲስ ተጫዋች እንዲያመጡለትና አሁን ባለው ሁኔታ አሁን ባለው የመሃል ክፍል ጥምረት ደሰትም፣ ነገር ግን አሁንም ቢሆን ተጨማሪ የመሃል ተጫዋች እንደሚያስፈልገው ለማንቸስተር ዩናይትድ የበላይ አካላት እንዳሳወቀ ነው እየተነገረ የሚገኘው። አዲስ ነገር የሚፈጠርበት እድል አለ። ምክንያቱም ማይክል ካሪክ እንደዚህ በተጫዋች ዝውውር ላይ የበላይ አካላቱ ላይ ከፍተኛ የሆነ ግፊት የሚያሳድር ከሆነ የዩናይትድ ሰዎች አዲስ ተጫዋች የማያስፈርሙበት ምንም አይነት ሪዝን ይኖራል ብለን አንጠብቅምና አሁንም ዩናይትዶች አዲስ ተጫዋችን በመሃል ክፍሉና እንዲሁም በፉልባክ ቦታ ላይ ለማስፈረም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። በፉልባክ ቦታ ላይ እንግዲህ የሉዊስ ሆል ዝውውር ባይሳካ እንኳን ዩናይትዶች አዲስ ተጫዋች የሚያስፈርሙበት እድል እንዳለ እየተነገረ ይገኛል። ሌላኛው መረጃችን እንግዲህ ማርከስ ራሽፎርድ ከ3 የፕሪሚየር ሊግ ክለቦች የዝውውር ጥያቄ እንደደረሱ ተገልጿል። ተጫዋቹ ከዩናይትድ በመልቀቅ በዝውውር መስኮቱ ወደ ሌላ የሊጉ ክለብ ለማቅናት አሁንም እድሎች እንዳሉ ተገልጿል። ሆኖም ለመርዳት እንደተቻለው ከሆነ ራሽፎርድ ትኩረቱ በዩናይትድ መቆየት ላይ መሆኑ ተገልጿል። ተጫዋቹ ወደ ሌላ የፕሪሚየር ሊግ ክለብ የማቅናት ምንም አይነት ፍላጎት እንደሌለው ነው እየተገለጸ የሚገኘው። ከፕሪሚየር ሊግ ክለቦች ውጭ ያሉ ጥያቄዎችን ለማዳመጥ ዝግጁ ነው እንጂ በፕሪሚየር ሊግ ላሉ ክለቦች የመፈረም ምንም አይነት ፍላጎት እንደሌለው እየተገለጸ ይገኛል። በፑልባክ ቦታ ላይ እንግዲህ ዩናይትዶች ዴቪድ ራውምን አሁንም ቢሆን እየተከታተሉት ይገኛሉ። ለአርቢ ሌዝቢች ወይም ከአርቢ ሌዝቢች ጋርም እንግዲህ ንግግሮችን ለማድረግ ዝግጅት እንደጨረሱና ስካይ ጀርመኒ ሪፖርተር የሆነው ፍሎሪያን ፒተርበርግ እንደዘገበው ከሆነ በቡንደስሊጋው ጥሩ የሚባል እንቅስቃሴ ማስመልከት የቻለው የ28 ዓመት ተጫዋች ወደ 35 ሚሊዮን ፓውንድ ድረስ ይገመታል ተብሏልና በፉልባክ ቦታ በተለይም እንግዲህ የሉዊስ ሆል ዝውውር የማይሳካ ከሆነ የዚህን ተጫዋች ሁኔታ እየተመለከቱ እንዳሉና ወደ ዩናይትድ የሚመጣበት እድልንም ከፍ እንዳለ ነው እየተነገረ የሚገኘው። ዩናይትዶች በዚህ ተጫዋች ዝውውር ላይ ስራዎችን እየሰሩ ይገኛሉ። በዛሬው ዕለት ዩናይትድን የተመለከቱ ስፖርታዊ መረጃዎችን ይህን ይመስላሉ። አመሻሹን አዳዲስ ስፖርት መረጃ የሚወጣ ከሆነ ወደ እናንተ እናጋራለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።